ይሄ ትልቅነት ነው። ይሄ ትልቅነት ነው፣ መከባበር ነው። ቃላት ተሳነዛዝሮ እዛ ጋር ተሰዳድቦ እዛ ጋር እዚህ ገስት ላይ መጥቶ አንቺ እኮ እንዲህ ነሽ፣ እሷ እኮ እንዲህ አለች፣ እንደዚህ አለች መባባሉ ለኛ ጥሩ አይደለም። ለምን እሳት ቦታ ነው ያለነው፣ ስደት ላይ ነው ያለነው። ይሄንን ነው ልታስተምር የመጣችው። አንዱኑ ነው እና ይሄንን ነገር ብታስተካክሉ የሃይሚ ወዳጅ ነኝ የምትሉ የብሩኬ ወዳጅ ነኝ የምትሉ ኦኬ ይዛችሁ ተጓዙ። ግን አንዳንድ ደግሞ የእሷን ፎቶ ለብሳችሁ እሷን ማትወዱ ሰዎች አላችሁ። የእሱን ፎቶ ለብሳችሁ እሱን ማትወዱ ሰዎች አላችሁ። ለምን ታስመስላላችሁ? ሁለት ፎቶ ደግሞ ይዛችሁ እንዳትጋለጡ የምትፈልጉ ደግሞ ሰዎች አላችሁ። ቀንም ተናግሬያለሁ እና ይሄን ነገር ለምን አታስተካክሉ? እባብ ከመሆን ይልቅ ሰው መሆንን መረጡ። ስር በስር እየሄዳችሁ ሰውን ከምታባሉ ለፍቅር ሩጡ፣ ቢያንስ ለማስማማት ሩጡ። ኦኬ የሆነ ሰው ተጋጭቷልና ያንን የተጋጨውን ሰውዬ ሄጄ ላስፋ የምትሉ ሰዎች በጣም ብዙዎች ናችሁ። በጣም ማስፋቱን ልቀጥልበት። ሰውን አርሞ ከመመለስ ሰድቦ ማስፋቱ ነው የሚቀላችሁ እናንተ ሰዎች። ለምን ይሄን ነገር ለምን አትሰሩበትም? ምክንያቱም ኦዲየንስ አይገናኝም አይደል? የተለያየ ሀገር ነው ያለነው። አዎ በንግግሮች ወይ በእኛ በምንለው ወይ እኔ በምለው ማና ገኒ ትስማማለኝ ብዬ አላስብም። ለምንድን ነው የማልለው? አንድ አይነት ባህሪዎች የሉንም። ምንም አይነት ባህሪ የለንም። ምክንያቱም እንለያያለን ባህሪያችን። ኦኬ በሆነ ንግግር ተጋይተናል። አዎ ተጋይተናል። በቃ ተላለፍን፣ እዛች ቃላት ላይ ተላለፍን። መለያየትና የሆነ ቦታ ላይ መቀመጥ እኮ መከባበር ነው። ይሄ ማለት መከባበር ነው። ዝምታም መከባበር ነው። አንዳንድ ሰዎች አላችሁ ከአንድ ገስት ላይ የሆነ ወሬ ይዛችሁ ትሄዱና እንደ ዝንጀሮ የምትንጠላጠሉ ሰዎች አላችሁ። ተንጠልጥላችሁ ነገር እያባባሳችሁ ክብሪቱን እየጫራችሁ ነዳጁ ላይ ነዳጅ እያፈሰሳችሁ ክብሪት የምትለኩሱ ሰዎች ከሰው ህይወት ውጡ። ልጆቹም ሰላማዊ ህይወት ይኑሩበት። ለምን እኛን ለማስተካከል እኛን ለማረም እኛ የምናደርገውን ነገር ሊያሳዩን እየሮጡ ሲሄዱ እኛን ለማስተካከል ሲሄዱ እኛ ድራማ ነው ብለን አምነናል። ኦኬ ስራቸው ነው፣ ዩቲዩብ የከፈቱት ለስራ ነው ብለን አምነናል። ግን ብዙ የሚጎዱ ልጆች አሉ። እኛ ገስት ላይ ወተን የውስጣችንን ልናወጣ እንችላለን። ሁሉ ነገር ልናደርግ እንችላለን። ግን ብዙ የሚያለቅሱ እህቶቻችን፣ ብዙ የሚረበሹ እህቶቻችን ውስጥ ለውስጥ አሉ። ለነሱ ስትሉ አደብ ግዙ። እነሱ ገስት ላይ ያሉትን ብቻ ነው የሚያዩት፣ የሚያለቅሱት። ብዙ ከስራ የሚሰናበቱ ልጆች፣ ብዙ ነገር የሚደረጉ ልጆች አሉና እነሱን አያዩም። እነሱ ገስት ላይ ብቻ የተወራውን ነው የሚያዩት። ለዛ በእኛ ሰበብ ብዙ ሰው ይቀጣል። እኛ በምናወጣው ከአንደበታችን የምናወጣው ብዙ ሰው ይቀጣበታልና አንደበታችንን ብናስተካክል። እኛም ሰውነን ትክክል ላንሆን እንችላለን። አዎ ግን በዚህ መልኩ ትክክል አይደላችሁ፣ ይሄን ብታስተካክሉ እየተባባለን እየተራረምን ብንሄድ ጥሩ ነው። ዛሬም የመጣችሁ ቪዲዮ የሰራችሁ ይሄንን ነው የሚያመለክተው። ምክንያቱም ለይቅርታ ልብ ይኑራችሁ ብላ እኔ ለብሩኬ ይቅርታ አላደርግም ብላ የምትሄድ ሴት አይደለችም። እንደምናውቃት የይቅርታ ልብ አላት። በትክክል የይቅርታ ልብ አላት ከሚገባው በላይ። ይሄን የይቅርታ ልቧን ግን አሁን እኛን እናንተ ተስማሙ አትገናኙም ብላ ኖ እኔ ብሩኬን ይቅርታ አልለውም አይመጣውም አትልምም። ስራ ነው እየሰሩ ያሉትና ይሄን ነገር ደግሞ ከግንዛቤ ውስጥ አድርገን እሷ ይሄን ብላናለች፣ ኦኬ እኔ ነኝ ማስረብሻችሁ እያለች ነው። ለምን የሃይሚ እህቶች ነን የብሩኬ እህቶች ነን፣ ተው በዛ በኩል በእኛ ስም ነው የምትጣሉት እያለች ነው። ሰው ልጆቹንስ ለምን እናሳቃቸዋለን? ለምንስ ይሳቀቃሉ? እነሱ እኛን ለማስተማር እኛን ያሳቁናል። እኛ ደግሞ መልሰን እነሱን እናሳቃለን በሚለቁት ነገር ማለት ነው። ለዛ አደብ እንግዛ። በቃ አደብ እንግዛና የራሳችንን እኔም ጥፋት ካለብኝ ኦኬ ሃይሚ እዚህ ጋር ጥፋተኛ ነሽ፣ ይሄንን ነገር አስተካኪ ብሩ እዛ ጋር ሄደን የሆነ ሰንባዲ ሲያጠፋ እረፍ
የሚበታትን ሰው ሲመጣ እረፉ፣ አትበታትኑ። አሁን ተስተካክለናል፣ አንድ ሆነን እንጓዝ። ኦኬ፣ ሁሉም የያዘውን ያዝ። የሃይሚም ወዳጅ ያዝ፣ ሁለቱንም የያዘ ያዝ፣ የብሩኬም ወዳጅ ያዝ። ግን አንነቋቆር። መነቋቆሩ ነው ችግር የሚያመጣው። አንነቋቆር። ያስተላለፈችው መልእክት ዛሬ ይሄ ነው እንጂ እሷ ለመሄድ አስባ ለእንትን ለማለት አስባ አይደለም። ምክንያቱም እዚች ገስት ላይ የተነገረው ነገር ነው ዛሬ የመጣው። ኤርፖርት ብቻ ነው እንጂ የቀረው ኤርፖርት ሄዶ ወረቀቷን ይዞ መግደዱ ምናምን ነው እንጂ የቀረው እዚህ ገስት ላይ ቁጭ ብለን የተናገርነው ነገር ነው የመጣው። እና ይሄንን ነገር ብናስተካክል ነገሮቻችንን እንደ ትልቅ ሰው ሰከን ብለን ብንረማመድ። የምትሳደቡም ሰዎች ምናቸውንም ማንንም ምንም አታመጡ። አስረግጬ ነው የምናገረው። ገስት ላይ ቁጭ ብላችሁ ብትሳደቡ ምንም የምታመጡት ነገር የለም። ምንም የምትቀንሱትም ምንም የምትጨምሩት ነገር የለም። በእናንተ ስድብ ተጎድቻለሁ ስትል እውነት እንዳይመስላችሁ። ስራዋን እየሰራች ነው። እናንተ ትሳደባላችሁ፣ ዶላር ትሰጧታላችሁ፣ እነሱ ይሰሩበታል፣ ብር ይመነዝሩበታል። እነሱ ፋራ አይደሉም። እኛ በምናወራው ነገር እነሱ ገንዘባቸውን ይሰሩበታል። አየሽ፣ ለዛ ራሳችሁን አድቡ። የእናንተ አፍ ይገማል እንጂ ተሳዳቢው ችግር የለበትም። ተሳዳቢው ግን አፉ ይገማል፣ ራሱን ያቀላል፣ በተናገረው ልክ ይወርዳል። ለሰው ቦታ ያለውን ያህል እንዲያወርዳችሁ የሚያደርገው አፋችሁ ነው። እነሱን የምትነኩት ነገር የለም። እነሱ እንደውም ስድቡ እያማረባቸው ነው መሰለ የሚሄደው። እና በትክክለኛው መንገድ ብናስብ ራሳችንን ወደ ራሳችን ብንመልስ እንዳለችው በትክክለኛው መንገድ ወደ ራሳችን ብንመለስ ሁላችንም ደግሞ የራሳችንን እንትን ብንፈልግ በቃ የሆነ ነገር ጠፍቷል። አዎ በቪዲዮ የተነሳ ብዙ ተበጣብጠናል። የተበጣበጥን ሰዎች አለን። የተነጋገርን ሰዎች አለን። አዎ አለን። ግን አንድ የሚያደርገን ነገር ደግሞ እኛ የምንወደው ማንን ነው? የምንከተለው እነማንን ነው? ቪዲዮ የሚሰሩትን ብሩክና ሃይሚን ነው የምንከተለው። እነሱ እስካገኛኙን ድረስ ደግሞ ቃላት ባናወጣ፣ የሚያስጠላ ቃላት ባይወጣ፣ ከሴት ልጅ የማይጠበቅ ቃላት ባናወጣ። ምክንያቱም ሴትን ልጅ እያረከሳችሁ ነው። በምታወጡት ቃላት እየረከሳችሁም ነው፣ ሴትን ልጅንም እያረከሳችሁ ነው። ሁለት ተግባር ነው በአንድ አንደበት እያረጋችሁ ያላችሁትና ራሳችሁን ቆጠብ አድርጉ። የምትወዱትን ይዛችሁ ተጓዙ። አትንኳት። ሴት ልጅ ናት። ሴት ልጅ መከበር አለባት። ከሷ ትዕግስትን መማር አለባችሁ። በዝምታ ብዙ ነገር እንደሚፈታ መማር አለባችሁ። ጥንካሬን መማር አለባችሁ። ስራ እንዴት እንደሚሰራ መማር አለባችሁ። ሴት ምን እንደሆነች መማር አለባችሁ። ሴት ልጅ እናት ናት። ሴት ልጅ እህት ናት። ሴት ልጅ አክስት ናት። ሴት ልጅ አገር ናት። በሴት የሚጠራ ብዙ አለ እና ከሷ ብዙ ነገር ብትማሩ ደስ ይለኛል። ቁጭ ብላችሁ የምትሳደቡ ደግሞ ሴቶች አላችሁ። እናንተ እንኳን ሴት አትመስሉኝም፣ ይቅርታ። ግን ሰድቦ ለተሳዳቢ አትስጧት። ተሳድባችሁ ደግሞ አፋችሁ አይግማ። ራሳችሁን ምን አጥፍቻለሁ፣ ምንድን ያደረግኩት ብላችሁ እኔ ሴት አይደለው እንዴ ብላችሁ ቆም ብላችሁ ማሰብ ያለባችሁትን ነገር አስቡ። አንዳንዴ የምናወጣው ቃል አይደለም ከሴት ልጅ ወንድ ልጅ ራሱ የማይጠቀመውን ቃል ለምናወጣውና አደብ ብትገዙ። እነሱንም ደግሞ በፍቅር ነው አይደለ የምንፈልገው። በቃ በፍቅር እንዲመጡ እኛ ራሳችን በራሳችን እንከባበር። መከባበር ይኑረን። እርስ በራሳችን እንከባበር። አንገናኝም፣ አንተዋወቅም። በምንም በኩል አንተዋወቅም፣ አንገናኝም አይደል? ኦኬ። እስካልተገናኘን ድረስ ደግሞ እንከባበር። በንግግር መፍታት ከቻለን እንነጋገር። የሆነ ደግሞ የምትገፋፉት ሰው አለ። ልክ በቃ የውስጡን የምታውቁ ሰዎች ሄዳችሁ ትለክሳላችሁ። ቦ ይላል ያ ሰው ደግሞ ተመልሶ የሚጠይቀው ይቅርታ ራሱ። ለምን እንደዚህ ታደርጋላችሁ? ለምንስ የሰው ታስጠቁራላችሁ? እባካችሁ አደብ እንግዛ። እንደ ዝንጀሮ እየተንጠላጠላችሁ የምትሄዱ እንደ ሞት አይጥ የምትንፈራፈሩ ሰዎች አላችሁ። ውጡ ከሰው ህይወት። ይኑሩበት ህይወታቸው ልጆቹ። ሰላም ናቸው። አሁንም ሰላም ናቸው፣ አልተጣሉም። ግን ይኑሩበት። ውጡ። አትሽለጥለጡ። እየመጣችሁ እየተሽለጠለጣችሁ አትሽለጥለጡ። ውጡ። በቃ መደገፍ ከፈለጋችሁ ደግፉ የፈለጋችሁትን ሰው። መደገፍ ካልፈለጋችሁ ውጡ፣ ዞር በሉ። በቃ ከህይወታቸው ላይ
ስራቸውን ይስሩ እነሱ። ሀይሚና ብሩክ ደግሞ ተስተካክላችሁ እንደምትመጡ ተስፋ አለኝ። ምክንያቱም እየጨረሳችሁ ይመስለኛል። አይዶኖ ማውቀው ነገር የለም ግን ይመስላል፣ ቪዲዮ እንደዛ ይመስላል። እና እናንተም ደግሞ እኛን ለማስተካከል የምትሄዱበትን ርቀት አስተካክሉ። ምክንያቱም እናንተ ክፍተት በፈጠራችሁ ቁጥር ኦዲየንስን ክፍተት እየፈጠራችሁ ነው። እናንተ አንድ ስትሆኑ እኛም በራሳችን ሰዓት አንድ እንሆናለን እና እናንተም ደግሞ እራሳችሁ ላይ ብትሰሩ ደስ ይለናል፣ በጣም ደስ ይለናል። ገና ልጆች ናችሁ። አዎ ልጆች ናችሁ፣ ግን የሚሰራ ኦዲየንስን ይጎዳብኛል። ኦዲየንስን መስማት አለብኝ። ኦዲየንስ የቱ ጋር ነው የተቸገረው? ኦዲየንስስ ምንድን ያስከፋው ብላችሁ ወደ ኦዲየንሱ ደግሞ ፊታችሁን ዞር አድርጋችሁ ብታዩ ለእንደኔ አሪፍ ነው የምለው። ምክንያቱም ለስራው ማስኬጃ ሁሉን ነገር ማድረጊያ ዞር ብላችሁ ራሳችሁን ኦዲየንሱ ይሄን እያጠፋ ነው፣ እኛስ ምንድን ነው እያጠፋን ያለ ነው? ለኦዲየንሱስ ይሄ ቪዲዮ ብንለቀው ለኦዲየንሱ ይመጥነዋል አይመጥነውም ብላችሁ ብትሰሩ መልካም ነው ላለው። ከዚህ በላይ በቃኝ። እኔ ማንንም አልተናገርኩም። አሁን እንደበቀደሙ ደግሞ ተናግረሻል ብላችሁ ያው ከፈለጋችሁ በኢንቦክስ ስደውኝ ውዶቼ። ቴንክ ዩ። ዝም አትበሉ። ሚዩት ክፈቱ። ሚዩት ምንም አላረግሽም እኮ ጥሩ ምክር ነው የሰጠሽው። ግን እዚህ ጋር ሳያችሁ ከታች የምትጨናነቁ ሰዎች አላችሁ። እህታችን ሄደችብን ምናምን እያላችሁ አትጨናነቁ። የትም አልሄደችም። ነገ ኤርፖርት ሻንጣ ሲጓተቱ ታያላችሁ። አይ እኔ በነገራችን ላይ ኤርፖርት ምትደርስ አይመስለኝም። እና ሁለተኛ ነገር ደግሞ ምን ብላ ተናግራለች? ብሩክ ያልተሰናበትኩት እኔ እና እሱ ስንገናኝ ጭቅጭቅ ሊፈጥር ስለሚችል አሁን እኮ በሚዲያ እየተናገረች ነው። ይሰማታል እኮ ንቁ፣ ይሰማታል አይደል እንዴ? በሚዲያ አሁን ሹልክ ብሎ መሄድ የፈለገ ሰው ቀስ ብሎ ምንም ሳይናገር ከሄደ በኋላ የሄደበት ቦታ ሄዶ ነው ቪዲዮ የሚሰራ። ድምፁን አጥፍቶ ነው የሚሄደው። ግን እሷ ዛሬ ሰራች፣ አሁን ነገ ደግሞ ያው ለምንድን ነው የምትሄጂው የሚል ስራ ለማምጣት ነው። ግን ሙሉውን የተናገረችውን በእርጋታ ካዳመጥናት በጣም ጠቃሚ የሆነ ምክር ነው የሰጠችው። አይ በነገራችን ላይ ብሩኬ መስማት ካልፈለገ ብሩኬ እንዲሰማ አልፈልግም ከተባለ ተነስቶ ነው ዝም ብሎ መሄድ እንጂ እየተናገሩ ብሩኬ እንዳይሰማ ፈልጋለሁ አይባልም። ይሄ በትክክለኛው እኮ ዛሬ ለምን መሰላችሁ እንዲያገኘኝ አልፈልግም፣ እንትና በኤፍሬም በኩልም እንድታገኘኝ አልፈልግም ብላ መንገድ ዘግታለች አይደል? አሁን ደግሞ እኔን ጥለሽ የት ነው የምትሄጂው ብሎ እንዲመጣ ነው መንገድ የከፈተችለት፣ በር የከፈተችለት። ሌላ አዲስ ነገር የለም። መገናኛ ፓርታቸውን ነው የከፈተችው። ምንም ሌላ ነገር የለም። ካለበዛ በምን ይመጣል? በምን ያገኛታል? ጠብቁ እንጂ እንትን አትበሉ፣ አትዘኑ። ነገ ተነገ ወዲያ የሚለቀቀውን ቪዲዮ በጣም እያለቀሱ ነው እህቶቿ። አንዳንዱ ገስት ላይ ምስኪን። ኧረ የት የምትሄደው ነገር የለም። የትኛውን ፕሮሰስ ተጀምሮ ነው የምትሄደው? አታዩኝም አቆማለሁ ስላለች እንደመጣላችሁ እንጂ አታዩኝም ስላለቻቸው አልመጣም ስላለች አልመጣም ስላለች ነው። ትመጣለች። እስቲ ካልመጣች እናያታለን። እንደኛም እኮ እናዝናለን እኮ እንደናንተ እንዴ። እኔ እዚህ ጋር እንደዚህ ቁጭል ነበር እንዴ እኔ ራሴ። በነገራችን ላይ ብሩክ የሰራውን እንትን ልደግመው ሊሆን ይችላልና በምን ያገኛታል? አትምጣ ስላለችው ባለፈው እሱ ሄዶ ኤርፖርት እንትን አላለም። እንደዛ አይነት ነገሮች ሊከሰቱ ይችላሉ። መጠበቅ ነው መጀመሪያ። ለአንድ ነገር አገር ውስጥ ካልሆነ በስተቀር በረራ መቼስ ሌላ ቦታ የለም። አረብ ሀገራት በረራ የለም ወይ? ኢሮፕ ምናምን ደግሞ ተከፍቷል። እየመጡ እንደዚህ እንትን ውስጥ ጦርነት ውስጥ እያለች ተከፍቷል አሉ። ሌላ ሀገር ነው እንጂ አሁን አረብ ሀገር እንደዚህ አይነት ጦርነት እያለ ሌላ ሀገር ደግሞ እንደ ፕሮሰስ እንዲህ በቀላሉ በአንድ ወር በሁለት ወር የሚሳካ ፕሮሰስ የለም። በፀጉዋ ነገ የምናየው ይሆናል። ብሩክ ዝም ይላል የምትይው ነገ የምናየው አይሆንም። ሶስት ወር ራሱ እንደዚሁ አይደል እንደ ተለያይተናል በቃ ካሁን በኋላ እንገናኝም። እንደዛን አይነት ነገሮች እኮ ተደጋግመው ተሰርተዋል። ስለዚህ እንጠብቅ፣ ነገ ተነገ ወዲያ ምናምን መጨረሻውን እንጠብቅና አብረን እናለቅሳለን፣ አብረን እናዝናለን። አትዘሙ። አብረን እናለቅሳለን አላለችው። ደስ ይላል።
አይ እኔ ቁርጤን ሰው አሁን እንደዚህ ታይን ነበር እዚህ ጋር ሃይሚዬ እኔ እንደሌላ ጊዜ እኔ እኮ ወደ ወሰድ እኔ ጋር ነው የምትመጣው። ይሄ ምንድን ነው ያለችው? አይደለም አንድ ሲጀመር አንድ ለመሄድ የተነሳ ሰው ማን ነው የራሱ ሰው እንዲሰማ ካልፈለገ እንደ ቪዲዮ ይሰራል። እስቲ ራሳችሁ ቆም ብላችሁ ራሳችሁ እኔ ጋር ነው የምትመጣው ብላ ተናገረች። ደግሞ አይሆንሽ ኮሜንት ላይ ራሳችሁን ቆም ብላችሁ እንዴት መስማት አልፈልግም ያስጥለኛል ያለ ሰው እንዴት ነው ቪዲዮ ሰርቶ ናና አስጥለኝ ማለት እኮ ነው ይሄ። ይኸውላችሁ አንድ ሰው ወደ ውጭ ሄዳለሁ ቦይፍሬንድ ጋር አልተስማማሁም እሱ ደግሞ እንዲያገኘኝ አልፈልግም ያለች አንድ ግለሰብ ምንድነው የምታደርገው? ከዛ ሀገር እንደምንም ሹልክ ብላ ትወጣና ከዛ በኋላ የምትናገረው መቼ ነው? የሄደችበት ሀገር ስትደርስ ነው። እኔ ብሆን እንደዛ ነው የማደርገው። ግን እሷ እዛው እኮ እያለች ነው። እሱን መሰናበት አልችልም። ስለ ነገ ደግሞ ይመጣል እሱ። ስለዚህ አትፍሩ፣ አይዟችሁ። እኔም እንደዛ ልልሽ ነበር። ገኒ የሄደችበት ሀገር ሄዳ ነበር መስራት ያለባት እንጂ እና አሁን እኮ እንዲሰራ ስለተፈለገ ነው። ማንዬ ይኸውልሽ አንድ ሰሞን ምን ተጀምሮ መሰለሽ ኢትዮጵያ ውስጥ የሆኑ ሰዎች ፕሮሰስ ሲጀመር ሰዎች እየከሸፈባቸው ምን እያለባቸው ሲያቀት ምን አደረጉ? ልክ ከሄዱ በኋላ ነገሮች ሁሉ አልቆላቸው እዛ ከደረሱ በኋላ መናገር ጀመሩ። እኔ እንደውም ኬንያ ነበር ፕሮሰስ ወደዚህ ከመምጣት በፊት ስጨርስ በጣም ብዙ ሰዎች እየከሸፈ እንዳትናገሩ አሉኛን ራሱና ምንድነው ያደረጉት ሰዎች ከሄዱ በኋላ ልክ ኤርፖርት እቃቸው ምን አስገብተው ምናምን ሲሰፈሩ ደህና ሁኑ ሄጃለሁ ለገዛ ጓደኛቸው እኮ እንደዚህ ነው የሚደረግ። እሱ እንደውም እንዳያገኛት እንደሱ አነጋገር ከሱ ጋር ከተገናኘን መጨቃጨቅ ነው ሊያስቀረኝ ይችላል የሚል አይነት ነገር ተናግራለች አይደል? እንደዚህ አይነት የሚፈልግ ሰው እዛው ሀገር ውስጥ ያለ ቪዲዮ አይሰራም። ምክንያቱም ወይ ደግሞ አሁን ይሄው ልሳፈር ነው ኤርፖርት ሆኜ ነው ይሄን ነገር ማለት ነው። ምንም የሚያውቁት ነገር የለም ተቀጥቶ ወይም ደግሞ ይልሽ ሃይሚዬ አሁን ልሳፈር ነው ይኸውልሽ ገኒዬ እሱ ማግኘት አልፈልግም ምናምን የተባለ ሰው ማለት ነው አንድ ቪዲዮ አይሰራም። ሁለት ደግሞ አንተ የራስህን ህይወት ኑር ተብሎ መልእክት አይነገርም። እንዴት ነው ነገር? ወይንም ቪዲዮ ከተሰራ በኋላ ተይዞ ልክ የሆነ ሀገር ላይ ከሄደች በኋላ መልቀቅ ትችላለች። የሚለቀቀው ከሄደች በኋላ ወይም ደግሞ ኤርፖርት ውስጥ እየገባች በሉቻው ማለትም ትችል ነበር። አሁን ለእኛ ዝና በቃ እሱን ደግሞ እንዳያስጥላት ብላ ከሆነ ኤርፖርት ውስጥ ሆና መግቢያው ጋር ሆና የሆነች ቪዲዮ አጭር ቪዲዮ ሰርታ ትገባ ነበር። እንደዛን አይነት ነው። ስለዚህ አይዟችሁ። ትምህርቱ ደግሞ ስለመጣላት እናንተ እዛ ጋር ያላችሁ እህቶች በእኛ ምክንያት አትጣሉ። ለዚህ ወንድምም ለመሰዳደብ ለመጣላት ምክንያት የሆንኩት እኔ ነኝ የሚመስለኝ አንዳንዴ ሳስበው። ስለዚህ ከዚህ ሁሉ እና ቲጂዬ ጊዜ የሌለው ሰው እኮ ጊዜ የሌለው ሰው ማለት ነው ወንድሙ አለ አይደል? ምን ችግር አለው? ወንድሙ ሰጣ መለቀቅ ይቻላል ምናምን አይደል እንዴ? ካሜራማኑ አይነግረውም እንዴ? ደውል እንጂ ኧረ ውዶቼ ተው ካሜራማኖቹ እሷን ያነሷት ምናምን እንደው ተሰናበች። የራሱ ወንድሟም እንኳን ቢሆን ኧረ ተው ካሜራማኖቹ። አውዲዬ ግን በጣም ጎበዝ ናት። አንጫጫች አየሽ የሚያንጫጫ ስለዛ የመጣችው ዛሬ። ሲቀጥል ደግሞ እስኪ በራሳችሁ ሆናችሁ ኮመንታተር ኧረ ተረጋጉ፣ አትሰዳደቡ። በራሳችሁ ሆናችሁ ስታስቡ እስኪ ቆይ 2 ዓመት በጓደኝነት 2 ዓመት አብሮ የተጓዘ ሰው 2 ዓመት ብዙ ነገር አብሮ ያሳለፈ ሰው እንዲህ በቀላል ነው እንዴ ቻው የምትለው? ካሜራ በናታችሁ እንዲሁ መቻ ለቀሰች ከሰው ጋር መለያየት ቀልድ ነው እንደ እናንተ ምንድን ነው እንደ ፍቅር ይዞን እናውቃለን። አፍቅረን እናውቃለን። ብናገባም እኮ አፍቅረን ፍቅር ምን እንደሆነ እናውቃለን። ተው እንጂ እንደ የረጋ ምንድን ነው የሚባለው ተረት አለ። የረጋ ወተት ቅቤ ይወጣዋል። ነገ ተነገ ወዲያ እንየው ምን እንደ አሁን ነገ እኮ የእናንተን ኦዲየንሶች እያየሁ ነው። በዩቱብም እያየኋችሁ ነው፣ በእንትንም እያየኋችሁ ነው። አሁን ለምሳሌ ቲክቶክ እንኳን ሲመጡ አይገባም አይደል? ብዙ ነገሮች እኮ እዚህ ውስጥ ያለውን ችግር በአጠቃላይ ታያለች። እሷ እንደውም እኔ ደስ ብሎኛል። እሷ የመከረችበት መንገድ እንደውም ብሩክ ይቅርታ አድርጉልኝ እንዳትቀየሙ ይቅር ብሩክ ወጥቶ ተተናገረው ከመከረው የኔቶ ካለው ዛሬ ሃይሚ በስነ ስርዓት ቀምማ ነው ትክክለኛ ምክር የሰጠችው። በቃ ለኦዲየንስ በነገራችን ላይ ገኒ እዚህ ቤት ተቀምጣ የሆነ ሰው እኔን ጠይቃኛለች።
እንደውም እኮ እሷ እኮ ግልጽ አድርጋ ምኑን እንደሚያስተካክል አልተናገረችም አለች። ዛሬ ደግማ ተናገረች ምን ሊያስተካክልላት እንደፈለገች። እዚህ ጋር ገስቴ ላይ ቁጭ ብላ ነው የጠየቀችኝ። አንድ ሁለቴ ተናግራለች እንዴ? ስንት ጊዜ ነው የተናገረችው? ተናግራለች አልተናገረችም? ደግማ ተናገረችው። ዛሬ ደግማ ተናገረች። ምንድነው ጥያቄውን የጠየቀችው? ምንድነው መሰለሽ ጥያቄውን የጠየቀችው ለምንድን ነው በግልጽ ማነው ፍጹምን አልፈልገውም ወር ደግሞ አብሳላትን ለምን አልፈልገውም ብላ ለምን አትናገርም? ከጎን ያለችው ሰዎች አሰናብትልኝ ለምን አትለውም? ያለች ጥያቄ አያት ትመስለኛለች። ስጠይቀኝ ነግሬያታለሁ፣ ተናግራለች። ሲቀጥል ደግሞ ያስታውቃል። ዛሬም ደገመችለት። እንደውም አንተ ከጎን ያሉትን ሰዎች አላሰናበትክልኝም ብላለች። ማስተካከል የለብም እኔ ጋር መምጣት አልነበረብም ያንን ሳታስተካክል አለች። ኦኬ ለሱ ራሱ ማለት ነው ለሱ ራሱ እያስተካከል በቃ ለሱ ራሱ ሰጥተዋለች። ኦኬ እሱ ተስተካክሎ እነሱን በትክክለኛው አሰናብቶ ስራውን ለመጨረስ ከፈለጉ አሰናብቶ ወደ እሷ መምጣት ይችላል። ተናግረናል። እኛም ይሄንን የተናገርነው። ይሄን በተናገርኩት ግን ሰድበሽዋል ተብያለሁ። እኔ አልተሳደብኩም። ትክክለኛ ነገር ነው የተናገርኩትና እኔ የተሳደብኩት ነገር የለም። አስተካክለ ወደ እሷ ሄድ፣ ያኔ ይቅርታን ትቀበላለች። ዛሬም ብለዋለች። ያንን ሳያስተካክል መጥቶ ይቅርታ አድርጉልኝና አንዳንዴ ጥፋትን መናገር ደግሞ መገሰጽ መምከርም ስድብ ሆነ እንዴ? ተተረጎመ እንዴ? እንዴት ነው ነገሩ እንዴ? ሃይሚዬ የእህትነት ምክር ነው የመከርሽው። አንደኛ ስድብ የሚባለው የተሳደቡት ሰዎች ያውቃሉ፣ ስድብ ምን እንደሆነ ያውቃሉ። ግን ስድብ እዚህ ቤት የለም። አንቺ ትክክለኛ አመለካከት ያለውን ነገር እየመጣ ያለውን ነገር እያመላከት ይህንን ያላወቁ ብዙዎች ናቸው። እንደነሱ ስለሚመስላቸው ነው